ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ደስታችንን የሚያጨናጋግፉ ነገሮች እየታዩ ነው ማለት ነው። እንግዲህ ቲክቶክ ሰፈልጧል፣ ተቀውጧል። አብርሽ አዲስ ሴት ይዞ መጥቷል ማለት ነው። እንግዲህ የገና ዋዜማ የታየችው ሴት ማነች? በዛ በኩል ደግሞ ቲክቶክ ላይ ከሄልሚላ ጋር እየጨፈሩ ሄልሚላ ከላይ ሆና ትጨፍራለች። ይሄ ነገር ምንድን ነው ነገሩ? እኛ ወደ ሩታ ተመለሰ እያልን እሱ ሌላ ደግሞ ያሳድዳል። እንዲህ ምን አይነት ነው በእናታችሁ? ወይ ጉድ! በነገራችን ላይ ምንም አይደለም። ይሄ ፈቅዳለት ነው ሩታ አታሽቃብጡ። ሩታዬ ፈቅዳለት ነው። ተዝናና ፈቅጄልሃለሁ ብለው ነው ብቻ ከሄርሜላ ጋር እንዳይሆን ብለው ነበረ። ግን ቲክቶክ ላይ ስናያቸው ሄርሜላም አለችበት መሰለኝ ጭፈራው ላይ። እንግዲህ ብዙ ነገሮች አዳዲሶች ነገሮች እየተሰሙ ነው። ዛሬ ማታ እንጠብቃለን። ናንስ ጨፍሩልኝ። ዛሬ ውሃ ትቸልስ ምንድን ነበር የሚባለው? ከሳት ላይ ውሃ ትቸልስብን። ኧረ ተው አብርሽ ተው ለነ ዘነበች ቦታ አትስጥ። ተው እኛ ከነሱ ጋር እየተጣለን እየተጨፋጨፍን እና ሩታዬ በነገራችን ላይ ያው ቤቷ ቁጭ ብላ እየጠበቀችው ነው። ያው መሄዱ አይቀርም። ዛሬ ማታ አለመገኘቴ ከእሷ ፕሮግራም ብያዘንኩ ነው። ሌላ ፕሮግራም አለብኝ ብሏል። ሁልጊዜ ለመጥፎ ነገርም አናስብ ማለት ነው። አንዳንዶቻችን መጥፎ ነገር ነው ሁልጊዜ የምናስበው። ወንዶች ሌላ ሴት ጋር ተታዩ፣ ሌላ ሴት ያዙ፣ ታበጥብጣለች አሉ። ሄልሚልዬ እንግዲህ ተስፋ ቆራጭ ማለት ነው። ቀለበት አልግልኝ ብትይውም ያው ከሩታዬ ጋር ተስፋ ስላልቆረጠ አላረግልሽም ብሎሻል። እንግዲህ ለቀቅ አድርጊው ልጁን ማለት ነው። ለማንኛውም አዲስ ሴት ነች ደግሞ መታለች ማለት ነው። አዲስ ሴት ጋር ነው ፎቶ የተለጠፈው። ተንቀጠቀጠ ማለት ነው። ተንቀጠቀጠ በጎጃም ዘፈን በቃ አንቀጠቀጠው እኮ። ቀስ አትልም? እንዲህ ታልቻልክ እኮ ቁጭ ብሎ ማየት ይቻላል እንዴ? የጎጃምን እኔ እስክታውን ላስገባላችሁ ነበር፣ ግን ይቅርባችሁ ብዬ ነው። እኔ በራሴ ልተርከላችሁ ብዬ ነው። እና የጎጃምን እስክታ ተንቀጠቀጥኩ ብሎ አንቀጠቀጠው ማለት ነው። ብልድ ነው መሰለኝ። ብልድ ነው እንዲ እናንተ፣ ብልድ ነው። እዚህ ሀገርም ያንቀጠቀጣል እኮ እናንተ። ብልድ ነው መሰለኝ አንቀጠቀጠው እኮ። ብልዱም ሁሉም ተደባለቀበትና እያንቀጥቀጥ ሲያንቀጠቅጥ ረቃስ በል ይላሉ ደግሞ እነ ማን ነበረች? እነ ዘነበች። ቃስ አትንቀጥቀጥ፣ አይዞህ እኔ ከጎንህ አለሁ እያለች ልጅቷ ጠጋ ብላለች። አብርሽ እንደሆነ የሴት ማቀፍ ሱስ አለበት። ያው ቀፍ ሲያረጋት እንግዲህ ነገ ደግሞ ሌላ ነገር ይከሰታል ማለት ነው። አብርሽ እየተው ተረጋጋተው። ይሄን የመሰለ ሉል የሆነ ልጅ ሰታህ ሩታዬ፣ አንተን ቤት ሰታህ ደስ ብሎን፣ አሁን ሌላ ሴት ጋር ስናይህ እኛ ምን እንበል? እኛ አሽቃባጮቹ ምን እንበል? አሽቃብጠን ትናንትናውን ስናሽቃብጥ ራሳችን እስተሚያመን ድረስ ስናሽቃብጥ ውለን ዛሬ የምናሽቃብጥ አይድላችን። እኔ በጣም አዘንኩኝ። ግን አሁንም ሙግት መግጠሚ አብርሽ አያረገውም እያልኩኝ ራሴን አታለላለሁ። ራሴን በማታለል ላይ ነኝ። እና አብርሽ እየተው ተረጋጋ። ተው ሩትዬን ትተህ እንዳትሄድ። እኛ ሩትዬ ጋር እንድትሆን ነው የምንፈልገው። በቃ ከዚህ በኋላ ከሩታ አንተ ተውካት፣ እኛ ጋርም ተጣልተ ቁጭ ነው የምትለው። እኛ አሽቃብጠን እልልታችንን አቅለጠናለ። አብርሽ እንደዚህ ታረገናለህ? የማይታመን ነገር ነው ያሳየን። የማይታመን ነገር፣ የማይደረግ ነገር። እኔ በቃ ሌላ ሴት ተምትይዝ ይቺው ሄርሜላ ትሻለናለች። በቃ የለመድናት። ሌላ ሴት ደግሞ ታመጣብናለ። እሷን እስከምንለምድ ደግሞ እዳ እንገባለን። ስለዚህ ሄርሜላ ትሻለናለች። በቃ ሌላ ሴት እና ውድ ቤተሰቦቼ፣ ለማንኛውም አብርሽ እንግዲህ ዛሬ ሌላ ሴት ይዞልን መጥቷል። በቃ የሉታ ደስታ ሳያልቅ ሌላ ደስታ ይዞ መጥቷል ማለት ነው። እኛ ምንም የምናውቀው ነገር የለም። ለማንኛውም ተረጋጉ የምታለቃቀሱ ልጆች ማለት ነው። ሉታን ትቷት ሄደ እያላችሁ የምታለቃቀሱ ልጆች እሱ ፈቅዳለትና ተፈቃቅደው ነው የሄዱት። እና ሌላ ሴት ጋር መጣ እያላችሁ እንትን አትበሉ እንዴ። ሴት አይቀመጥ እንዴ በወንበሩ? ጉድ እኮ ነው። ሴት አይቀመጥ እንዴ በወንበሩ? ኧረ አሁን
በዛ ሴት አይቀመጥ። ኧረ ከአብርሽ ጎን በዛ ጋር አትለፍ ሴት አትረፍ። እንግዲህ መሀቀብ ጣሉበታ ሴት እንዳነካ ብላችሁ ጉድ 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 ጉድ። እና በቃ አትናደዱ፣ አትናደዱ። የሩታ ቤተሰቦችም ሆናችሁ የአብርሽ አትናደዱ። አብርሽ ከሩታ ውጭ ወደ ውጭ ብሏል። በቃ አለቀ። ስለዚህ አትናደዱ። ዛሬ 2 ዓመት ባላቸውን ሲያከብሉ ፍቻቸውን ሲፈቱ ታያላችሁ ማለት ነው። ፍቻ አስፈታሃለሁ ብለዋለች። ያው በጉጉት እየጠበቀ ነው። ምን ነው እናንተ ምን ነው እና ልታጣሉ ነው? እንዲመልሳችሁ ደግሞ በኮሜንት ገብታችሁ ሌላ ወንድ ሄደልሽ፣ ሌላ ሴት መጣልሽ እያላችሁ ልጅቷን ልቧን አትስበሏት። አዲስ አበባ ከመግባቷ